ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው? አሬት ይጀልፈንዳ አንዳንዱ ያሳዝናል በእውነት አሁን የብልጽግና ደጋፊ ሆኖ ሚዲያ ላይ መቀመጥ ሞራልስ ከየት ያመጣሉ የሚገርማችሁ ቆይ ልንገራችሁ እያለ 3 ሜትር አፉን ያኛከ ይመጣል ሚዲያ ላይ ምን የምታወራው ጉዳይ አለ የፋኖ ድል የኛም ድል ነው የቀደሙ ልድገመው ወዳኛው አለን ወንድ ልጅ ቆረጠ ያሸነፈ ስለሆነ በጨፈራ እንጨርሳለን ያለፉት 7 አመታት በለውጡ ዘመን ያሳካናቸው ድሎች አሉ ሁላችንም የምንስማማበት ይመስለኛል ላይ ነው የምንከመርበት ቃሉ ራሱ ደስ አይደል ንቃ ኢትዮጵያ ህዝብ እስከመቼ ነው አብይ አህመድን ሸለፈታሙን የምትታገሰው የተገነባው ኮንፊደንስ ማየት ይችላል አንኳኩ ያንዳንዱ ቤት የአሸናፊነት መንፈስ ምን ድረስ እንዳለ ለአማራ ፋኖ ደጋፊዎች ይሄ ትልቅ ዜና ነው ፋኖ ይችላል ብራኑ ጁላስ ማርኮናል የሚናገር ነገር ደስ ነው የሚለኝ የክቡር ጠቅላይ ሚኒስትሩ መጽሐፍ እንደው ንፉግነት እንዳይሆንብኝ ነው አቤት ያቢ ሹመት ተስማሙ ለመንፈስ ቅዱስ የኃጢአተኛ ዘይት ራስህን አይቀባኝ የአቢ ሹመት የኃጢአተኛ ዘይት ነው አቢ ጥቅመኛም ባንዳም ነው ይሄ ሰውዬ ጓደኛ የለው ወዳጅ የለው ወዳጁ ስልጣን ነው ጓደኛው ስልጣን ነው ማሰልጠን አይችልም ጀግናን ከወለደ ሙርከኛን ይወልዳል የሳቸው መጽሐፍ ይሄንን ነው የሚለው እኔ ይሄ እንደ ትልቅ ለኢትዮጵያውያንም እንደ ብስራት ነው የምወስደው አብረን ከአማራ ህዝብ ጋር እንታገል የፋኖን ትግል እንደግፍ የአብይ ሰራዊት እንደ እንቧይ ካብ ነው እየተናደ ያለው ያ ጊዜ ወርቃማ ጊዜ ነው እናት ወድ ብትገባ ማትመልሰው ጊዜ ነው ያኛው የአብይ ፓስተሮች ሰብስበ በየተራ ብትጸልይ የማይመለስ ጊዜ ነው አዳነች 9 ጁላይ ይመረቀልሻል ተብያለሁ በእውነት ፋኖ እንግዲህ ይሁሉ ፋኖ ያልኩኝ አዳነች አበቤና ጁላን ካልመረቃችሁልኝ የዛን ጊዜ ነው የምንቀያየመው ፋኖ ያሸንፋል ይቀጥላል በጠቅላይ ሚኒስትሩ መጽሐፍ ላይ እንዴት ወደ ስልጣን ይመጣል ከስልጣን እንዴት ይወርዳል ይሄንን ነው ጉዳይ የሚያነሱበት አለ ተመልከታቸው በልጽግናዎች እንዴት ደስ ይለኛል እንደራሳቸው የአማራ ኮማንዶ እየሰለጠነ ያለው በመከላከያ ሰራዊት ኮማንዶ አሰልጣኝ ነው ባጋዚ በሪፐብሊካን ጋርድ ማለት ነው ጀነራል ተፈራማሙ እኮ ነው ያለው ዛሬ ስለዚህ ድል ለፋኖ ነው ይበለም ቃል እንዴት እንደሚያረጋቸው እንደውን ግብ አርጎ ምጣር ላይ የተጣደች ቂጡን እየጠበሰ ይልክልኛል በለው በዚህ መጽሐፍ ላይ ፖለቲካን የሚተነትኑበት ጠቅላይ ሚኒስትሩ በዚሁ መጽሐፍ ላይ ጠቅሱታል ፋኖ ተደራጅቷል አማራ ክልል እየተደረገ ያለው ስልጣና ወታደራዊ ስልጣና የኮማንዶ ሰልፉ ብልጽግና ሲያዩት ምን ይላሉ በጣም ወሳኝ ጥያቄ ነው ምን ይሰማቸዋል ለመቼ ነው እየተዘጋጀ ያለው ይሄ ፋኖ ገና እኮ ፋኖ ውጊያ አልጀመረም እኮ አልጀመረም እኮ ወሎ አካባቢ በቃ የሆነ ጣጣጣ ሲያረጓቸው ጠቅላላ 18 ነው 10 ወረዳ ላይ ሲያረጉ አሁን በእጃቸው ላይ 13 ወረዳ እጃቸው ላይ አለ ሙሉ በሙሉ ዝም ብሎ ምንም ብልጽግና የሌለበት ዛሬም ጭምር አንድ ወረዳ ይዟል ወደ ኋላ ነግራችሁ ዛሬ ጭምር ዝም ብሎ ትላንት ስብሰባ አካሄዱ ብልጽግና ፈርጥጦ ሄደ ከዛ ፋኖች ገቡበት እንኳን ሊለቁ እየተስፋፋ ነው አማራ ክልል እየተደረገ ያለው የኮማንዶ ስልጠና ስታዩ ብልጽግና ምን ይላል በዛች ሚጥጥዬ ጭንቅላቱ ሰሞኑን ያየሁት ነው ሰውየው የሆነ በሽታ አለበት ሲራመድ እንዴ ነው የሚራመድ አይታችሁ አብይ አህመድ እንደዚህ ያለ ነው ጎባጣ ነው ሰሞኑን ማስተዋወሰው ያለውት በቃ በዛች ምናምኑ እንደዚህ ያለ እየተራመደ እንደ ጀግና አጅቦት የሚሄዱ እንደዛ መስሎታል አልገባውም የሰሜኑ ቋንቋ ለአብይ አህመድ ይገባው አይችልም ስለዚህ ጀነራል ተፈራማሙ የተናገሩት ብልጽግናን ሽንት በሽንት አድርጎታል ደንግጧል መግቢያ ጠፍቶታል እውነታው ግን እሱ ነው የመደመሩ ንጉስ አብይ አህመድ እሱ ተቀንሷል እኛ ግን ተደምረናል ይኸውላችሁ መስከረምን ተቃጠይከ ነበር በ17 ይሄዳል ያሉ 17 ይሄዳል ያሉ ምን ይሻላል የኔ ጉዳይ አሳሰብ አንድ ሰው ካመንት አድርጓል እዛ ላይ እንባከኛ ነው እንዴ ብለው ድምጽ ከሱ ነው አይ ቲንክ ፋኖ ሲይዘ የተዘጋጀ ይሆናል እኔ እኮ ፍቃድ ጠይቄ ነበር እንዲወጣ ማለት ነው አይገስ ወደ ፋኖ እና እንቢሉታልና የኔ ነገር አሳሰበኝ ነው ቢላ ኤኒዌይስ ካመንቱን ያሳገኝ እንባም አይመጣም የክቡር ጠቅላይ ሚኒስትሩ መጽሐፍ በተለይ ከተማ ላይ ያነሷቸው ጉዳዮች ባላነሳ እንደው ንፉግነት እንዳይሆንብኝ ነው ከተማ ስርዓት ያለው አንድነት ነው ይሉታል ህብራዊ አንድነት ነው ብለው ይገልጹታል ጠቅላይ ሚኒስትሩ አቅጣጫ ይሰጡበት አድርገው ወስደዋል እና ጠቅላይ ሚኒስትሩ በመጽሐፋቸው ላይ የጋራ ሀብት ያረጋቸዋል ከተሞች እቺ ሀገር ወዴት ነው እየሄደች ያለችው ሺህ አመት ብትዋጉ ከዚህ በኋላ እዛ ልትንደረፋደፍ ትችላለህ ግን አዲስ አበባ አትመጣም የሚለው እሱ በፕሮፓጋንዳ ነው መነፋት የሚፈልገው መኖር የሚፈልገው ግን ቆም ብሎ ለሚያስብ ሰው ይሄ ኃይሎች አንድ ቀን ይበለውና አይበለው አይባልም ይበለውና ነው የሚባለው ለአብይ አህመድ ሲሆን ተጣምሮ የመጣ ጊዜ ምንድነው የሚሆነው ስንት ቀን ይፈጅበታል ይሄ ኃይል ቢመጣበት ስለዚህ ከመጣ አብይ አህመድ ምን ያህል ጊዜ ይፈጅበታል እና ይሄ ዝም ብሎ ኢንላይትን ለማድረግ ዝም ብሎ እንደዚህ ይቻላል እንዴ አለ እንዴ ምናምን እንዲባልም አብይ እንዲያስብበት ነው ደስ ያካባቢያ ሁሉ የድሮን ጭፍጨፋ የነበረው
አድማ በታኝ የሆነው የአብይ አህመድ ሰራዊትና ፋኖ ስምምነት እያደረጉ ነው የሚል ስለሰማ ነው ያንን ለመበተን ነው ህዝብ ሲጨፈጭፍ የዋለው። ከፋኖ ለአብይ አህመድ ሰራዊት ለሚሊሻ ለአድማ በታኙ መልእክት አላቸው። የብልጽግና ሚሊሻና አድማ በተና ተብዬ ከወንድሞቻችሁ ጎን ልትቆሙ ይገባል። ብልጽግና ይህንን ትግል መቋቋም እንደማይችለው ስለሚያውቅ ከትንሽ ጊዜ በኋላ ኃይሉን ጠርንፎ ከክልላችን ይወጣል። ፋኖ ምንም አያረጋችሁም። ፋኖ ሰላም ነው የሚላችሁ ያለ ነው። አይዞ እንኳን በሰላም መጣ። ቪዲዮ መልቀቆ ምናምንም ያስፈልግ አይመስለኝም። ልጁና ለፋኖ የሚዘጋጅ ነው ይመስለው። ሰራዊቱ ኦሬዲ ክራምብል ያደረገ ጀነራሎቹ በቃኝ ብለው ሁለት ጀነራሎች ከዚህ ፊት ተናግረዋል። ባይ ዘ ወይ ከዛ በላይ ተናቸው አናቀም። በቃን መዋጋት ያሉት ሰራዊታችን ሰለቸን ያሉ ጀነራሎቹ ሌሎቹ ሲሸለሙ እነሱ ማዕረግ ሲጨመር እነሱ ሲጨመርላቸው ማላየንም ጠፍተዋል ማለት ነው። እንዳደረጋቸው ምናቀው ነገር የለም። አንዋጋም ይበቃናል ያሉ ጀነራሎች። የተቀረው ጀነራል ደግሞ ሚላምን ጀነራል ያለ ይሄደ ግማሹ እናቶቹን የፋኖን እናት ሄዱ ሚላምን አለ። መፍትሄ ብለው ያስቀመጡት ገጠርን ከከተማ አቀናጅቶ ለማልማት መምራት ያስፈልጋል ይላል። የኛን ሀገር ብንመለከት ከሳራ በታች ካሉት ሀገራት እንኳን ከተሞቻችን በጣም የቀነጨሩ ናቸው። ይሄ የለውጡ መንግስት የፖለቲካ ስክነት ጋር የሚያደርሰን ከሆነ ወደ ሰለጠነ ማህበረሰብ የመሸጋገር እድላችን ሰፊ እንደሆነ ምንም አታመጡም። ሷርሴቦላ በሙሉ አንዳንዱ ያሳዝናል በእውነት። አሁን የብልጽግና ደጋፊ ሆኖ ሚዲያ ላይ መቀመጥ ሞራልስ ከየት ያመጣሉ? $6000 ስለተከፈላቸው $7000 ስለተከፈላቸው እነ ብላክቦርዱ መጥቶ የሚገርማችሁ ቆይ ልንገራችሁ እያለ 3 ሜትር አፉን እያኘከ ይመጣል ሚዲያ ላይ። ምን የምታወራው ጉዳይ አለ? አገና በሰባት ቦዲጋርድ ስለታጀበ አዲስ አበባ ሆኖ ጆርናሊዝም ይሰራል? አይሰራም። ለሆዱ ነው የሚሰራው። ለከርሲቺ ነው ወዳደሮቹ ምንላቸው ፋርሴቦላቹ ምንላቸው ለከርሲቺ ነው የሚሰሩት እነሱ። የፋኖ ጉዳይ ግን ከእንግዲህ በኋላ ላይመለስ ሄዷል ወደፊት። የሰሞኑ ብቻ አይደለም እናወራ፣ የሰሞኑ የወሎ ብቻ አይደለም እናወራ፣ አጠቃላይ ጥምረቱ ለጥሞና ሊለን ይችላል። የአማራ ገበሬ ለጥሞና ጥለነው ወጣን፣ የአማራ ገበሬ እንዲያርስ ሊለን ይችላል። ብልጽግና ያልከበት ነጎድጓዱ ጀነራል ተፈራ ማሞገር ወጣና ወንድ ነህ አለ። ላይ ነው የምንከመርብህ ነው ያለው። ቃሉ ራሱ ደስ ሲል በየተራ ሰሜኖችን የተጨፈጨፈን አንኖርም፣ ላይ ነው የምንከመርብህ። ቃሉ ራሱ ደስ አይልም? መቼ ነው የሚማረው? ነው እኮ ብልጽግና መቼ ነው የሚማረው? አብይ እኮ ደንግጦ ፈርቶ እኔም እኮ መርከቡ ላይ እንደናንተ ጀልባው ላይ ተቀምጨን ያለው እኮ ብሎናል ካሁን በፊት። መቼም ራሱን ከክርስቶስ ጋር ነው የሚያስተያየው ያው አንታይ ክራይስቱ ስለሆነ። ከእንደገና ደግሞ መሳይ መኮንን ጋር ሄዶ በእናት እኮ ነው ጀነራል ሆኖ በእናት ይቅርብን። መሳይ መኮንን ወይ ጋዜጠኛ ነው እንጂ ፋኖ ትግል ሲያቆማል ጭንቅላታቸው ምን ያህል እንደሆነ ማለት ነው። ስለ ፋኖ አታውራ ነው። መከፈል ይችላል ነው አላማህን አቆምና ለኛ ስራ። ስለዚህ እንደዚህ ነገር ሪፖርት አታድርግ ነው። ግን የጨነቀለት ይላል። የጨነቀው ብዙ ነገር ነው የሚሞክረው። የፋኖን ጀግንነት እንዴት ነው ኮሽነ ብለው የሆነው ነው እንግዲህ እኛ ያያየ ነው። ከተማም ይያስ ከሆነ የመከላከያ ሰራዊት አፈርድ የሚበልቶ በተለያየ አጋጣሚ ማአት ነው መናያቸው ያሉት በግፍ ነው የሚያዙት ያሉትና በዚህ መጽሐፍ ላይ ፖለቲካን የሚተነትኑበት ጠቅላይ ሚኒስትሩ ፖለቲካ ስለ ጋራ ጉዳዮች የሚወስኑበት መንገድ ነው። የግሩፕ ኢንተረስት አይደለም፣ የአንድ የግለሰብን ጥቅም የማስከበር ጉዳይ አይደለም፣ የአንድ ቡድን ጉዳይ አይደለም። አጠቃላይ ኢትዮጵያ ውስጥ የምንኖር ዜጎች በሙሉ ወዴት መሄድ እንደምንፈልግ በጋራ የምንወስንበት መንገድ ኦርጋናይዜሽናል ሊደርሺፑ እንዴት ሴንትራላይዝ እንደሆነ፣ እንዴት ዌል ኢኩዊፕድ እንደሆኑ፣ እንዴት ዌል ትሬንድ እንደሆኑ፣ እንዴት ውስጣቸው ያለው ኮሚኒኬሽን ሌቨላቸው በጣም ስሙዝ እየሆነ እንደሆነ ስታዩ ይሄ ለአማራ ፋኖ ደጋፊዎች ይሄ ሚዲያ ላይ ዛም ሲወረገረገ የነበረው ወጣ ገባ የነበሩት እነሱ ችግር የለውም ቶሎ ይገባሉ። ለአማራ ፋኖ ደጋፊ ከመጀመሪያ ጀምሮ ይሄ የአማራ ህዝብ ኮዝ ነው ብሎ ለተነሳ የአማራ ገበሬም በድሮን እየተመታ አይዞ ከጎንነን ያለው የአማራ ገበሬ ይሄ ትልቅ ዜና ነው። እስከዛ ድረስ እኮ አብይ አህመድ ፈርቶ ተንቀጥቅጦ ፈረንሳይ ሀገር እኮ ሊወጣ እኮ ሴፍ ኤቨን ተዘጋጅቶለት የነበረው ዛሬ የትግራይ ህዝብ የአማራ ህዝብ ለህልውናው ሲል ደግሞ የኤርትራ ህዝብ አብሮ ከተቀላቀለ አብይ መቆም ይችላል። ይሄን ማሸነፍ ይችላል። የወሎን ፋኖ ብቻውን እኮ ማሸነፍ አልቻለም። ግን ይሄ የሰሜን ብቻ አይደለም። የአማራው ትንሳኤ የኢትዮጵያ ህዳሴ ነው። የአብይ ሰርቫይቫል ግን የኢትዮጵያ ውድቀት ነው። ንቃ የኢትዮጵያ ህዝብ። እስከመቼ ነው በድህነት የምትኖረው? እስከመቼ ነው በረሃብ የምትኖረው? እስከመቼ ነው በመከራ የምትኖረው? እስከመቼ ነው በስቃይ የምትኖረው? ከአብይ ከራሱ አፍ እንግዲህ ቀንጨራዎች ፋኖ ምን አቅም አለው ለምትሉ እኔ መስማት የለባችሁም። ፕራይም ሚኒስተራችሁን ራሱን ስሙት ምን እንዳለ ስለፋኖ ማለት ነው። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት። ለአማራም ለኢትዮጵያም ኩራት ነው። ምን ጥያቄ የለው። ይኸውልህ እንግዲህ ራሱ ያለ በጀግነት ተዋግቷል። በጀግነት ይዋጋ ወደፊትም ፋኖ ይችላል። ብራኑ ጁላስ ማርኮና እንግዲህ የአብዮች ማለት ነው። ደስ ይላል። ከዚህ በፊት የነበሩ ሐሳቦችን ትንሽ ማንጸሪያ አድርጎ ማስቀመጥ ተገቢ ይመስለኛል። ለምሳሌ በዚህ አስተሳሰብ የማይመች ከሆነ መንገዱን ጨርቅ ያርግልህ የሚባልበት ዘመን እናስታውሳለን። እኔ ባለ ጉዳይ ነኝ፣ እኔ ባለ ሀገር ነኝ፣ እኔ ባለ ቤት ነኝ፣ ፖለቲካውን እኔ ነኝ ወደምፈልገው ወስደው አንተ ተመልካች ነህ የሚለው አስተሳሰብ ማክተም አለበት። የሳቸው መጽሐፍ ይሄንን ነው የሚለው እና ሰሞኑ ሲያስተጋቡት የነበር ፋኖ በምን አቅሙ ነው ከመከላከያ ገጥሞ ይሄን ለመከላከያ የክፍለ ጦር 12ኛ ክፍለ ጦር የምትባለው
48ኛ የሚባል 61ኛ የሚባል እና ቁጥራቸው የማይታወቁ ምንድነው እየሆነ ያለው? ዝም ብሎ የወሎ ብቻ ነው እያወራን ያለው እንጂ በየቦታው ያለው ውጊያ አለ፣ ጎንደር አለ፣ ሁሉም ጋር አለ። የአማራ ኮማንዶ እየሰለጠነ ያለው በመከላከያ ሰራዊት ኮማንዶ አሰልጣኝ ነው፣ በአጋዚ በሪፐብሊካን ጋርድ ማለት ነው። ጀነራል ተፈራ ማሞ እኮ ነው ያለው እዛ ላይ። ከመከላከያ ራሳቸውን እዚህ ውስጥ አንታገለም ብለው ይሄዱ ያሉ። ዛሬ አሁን አንድ ቦታ ላይ ወደ ወሎ አካባቢ 12 ልጆቹን ይዘገባ አንድ መከላከያ 12 ከነሙሉ ትጥቃቸው እየገቡ ነው፣ ወደ ፋኖ እየገቡ ነው። በተለይ የአማራ ተወላጆች እየገቡ ነው። እነሱ እየበሉ አንተ ጾምህን የምታድር፣ እነሱ እየጠገቡ አንተ በረሃብ የምትጠበሰው፣ እነሱ በብልጽግና እየኖሩ አንተ በድህነት የምትማቅቀው እስከ መቼ ድረስ ነው? አሳድገህ ልጆቼ ለቁም ነገር ይበቁልኛል ስትል ማትሪክ እየጣለ እጣ ፋንታቸው ውትድርና እያደረጋቸው እስከ መቼ ነው የምትቀጥለው? እስከ መቼ ነው አብይ አህመድን ሸለፈታሙን የምትታገሰው? እስከ መቼ ነው የመደመርን ካምፕ የማትበትነው? እነሱ በአመጽ እየተደመሩ አንተ በድህነት የምትኖረው የኢትዮጵያ ህዝብ እስከ መቼ ነው? ብርሃኑ ጁላ አስማርኮናል። የሚናገረው ነገር ደስ ነው የሚለኝ። ብርሃኑ ጁላ አስማርኮናል። ብርሃኑ ጁላ ሰራዊት ማሰልጠን አይችልም። ጀግና ይወልዳል፣ ሙርከኛ ማን ይወልዳል ብለን ጠይቀን ነበር። ጀግናን ከወለደ ሙርከኛን ይወልዳል። እዛ ነው እኔ ብርሃኑ ጁላ እና አዳነች አቤቤ በተለይ አሁንማ አዲስ ማይጋዳ አዳነች አቤቤ ገና ሃሊውድን እንሰራለን ብላችኋለች አዳሜ ማለት ነው። አይዞር አዳነች አቤቤማ የሆነ የሚታያት ነገር አለ አልኩኝ። በእውነት አገሩ እየተያዘ ነው ባይደወይ ፖለቲካን ለሐሳውያን ባልተገባ መልኩ ለግል ፍላጎት ማስፈጸሚያ የሀብትና ጥቅም በር ያደርጉታል ብለው በዚሁ መጽሐፍ ላይ ጠቅሱታል። ባልተገባ መልኩ የግል ፍላጎት ማስፈጸሚያ ማጠራቀሚያና የጥቅም በር እንዴት ሆነ የሚለውን ራሳቸው ይመልሱታል በጠቅላይ ሚኒስትሩ መጽሐፍ ላይ። እና ደስ የሚለው ደግሞ የሌላ ብሔር ተወላጆችም የጋምቤላም ከቤንሻንጉል ጉሙዝም ገብተው እኛ ፋኖ ነን ብለው ደግሞ ሚዲያ ላይ እየወጡ ነው። ከዚህ በኋላ እኛ ፋኖ ታጋዮች ነን እያሉ ነው። ፎርሜሽኑ ለየት ይላል ማለት ነው። በጣም አቃፊ የአማራ ተወላጅ ብቻ ሳይሆን ሌሎች ብሔሮችም ጭምር አቅፎ እየታገለ ያለ የሆነ ኢትዮጵያዊ የሚመስል ኃይል ፈጥሮ እየወጣ ነው። ይሄ ፕሮፓጋንዳ የምታዩት ማህበራዊ ሚዲያ ላይ የምታዩት ነው። እኔ እየደገምኩላችሁ ያለሁት የሽመልስ አብዲሳ ልጆች በነገራችን ላይ ፋርሴ ቦላ ምንላቸው ምን እንደሚባል ለከርስቺ ያለኝ አንድ ጓደኛ ፋርሴ ቦላ እኮ በሌላ ቋንቋ ለከርስቺ በለው ለሆድ ማለት ነው። የአማራ ህዝብስ በከፈለው ዋጋ ነገ ጠዋት መብትህን አስከብረህ እንዴት ለመኖር ታስባለህ? መቼ ነው አንተስ የኢትዮጵያዊነትን ግዴታ የምትወጣው? የሰሜኑ ህዝብ ግን ከመቼውም ዘመን በላይ ቆርጧል፣ ጨክኗል። የአብይ ሰራዊት ኮላፕስ ነው እያደረገ ያለው። እንደ እንቧይ ካብ ነው እየተናደ ያለው። በየቦታው ነው ስንቁን ማቁም ሳይል ጥይጣል እየተበተነ ያለው በህይወት የተረፈው። ከዛ በተረፈ ግን ያለው አፈር ውስጥ ነው እየተለወሰ ያለው። የአፈር መዳበሪያ ነው እየሆነ ያለው። ሬሳ ማንሳት እንኳን አልተቻለም። ተሰምታችኋል አይደለ? ኑሬ ወዳጆ ምን እንዳለ ቀይ መስቀል ይግባና ይውሰድልን። አገሩ በፋኖ የፋኖ ሙቪ ልሰራበት ነው ያሰበችው። እኔ አልገባኝም። ሃሎዊድ ገና እዚህ እንሰራለን እንደ ፕሮጀክት ታስቧል ብላለችና በጣም ሲደደቡብኝ መጀመሪያ መነካቸው ትላለ፣ ከዛ በኋላ ተሰቃለ። መጨረሻ ላይ አይ ቲንክ እኔንም ያደደቡኝ ነው መሰለኝ ሰዎች። እዲች ሴትዮ ግን የሆነ ነገር ማይታያታል አልኩኝ። እና ጁላ ደግሞ በጣም እኔ ጁላን እንግዲህ አዳነች ተሰጠኝ ጁላ ይመረቀልሻል ተብያለሁ። በእውነት ፋኖ እንግዲህ ይሄ ሁሉ ፋኖ እያልኩኝ አዳነች አቤቤና ጁላን ካልመረቃችሁልኝ የዛን ጊዜ ነው የምንቀያየመው ብዬ አስባለሁ። በኩሌ እንዴት ወደ ስልጣን ይመጣል፣ ከስልጣን እንዴት ይወርዳል? እሳቸውም በዚሁ ቃል በቃል ይሄንኑ ጉዳይ የሚያነሱበት አለ። ቃል በቃል ያሉትን ነው ማነበው። በማንነት ላይ ተመሰረተው ፖለቲካ በቅንፍ የብሔር ፖለቲካ ማለት ነው ሌላ አማራጭ ይዞ በመምጣት ረገድ ክፍተት አለበት። ትልቅ እርምጃ አድርጌ ወስደዋለሁ። ፋርሴ ቡላ አፋን ኦሮሞ ፋርሴ ቡላ በጣም ገላጭ ነው፣ ግን በአማርኛ ለከርስቺ ይበላቸዋል። ለከርስቺ የሆኑ ሰዎች ፎቶ ይለጥፋሉ እና ገገማ ነው እዛው ቆሞ ነው ያለው። እኛ ብቻ ነን ማህበራዊ ሚዲያ የምንቆጣጠረው፣ እኛ ብቻ መዋሸት የምንችለው። ጌታቸው እኔ ባለፈው መክሬዋለሁ፣ ጤናው ላይ ነው ፎከስ ማድረግ ያለበት። ይሄ በጣም ሌሎች የማይመክሩት ነው። ብልጽግና ሊመክሩ አይችልም። ብልጽግና ሙጥጥ አድርጎ እንዲጠቀምበት ነው የሚፈልገው እስከ መጨረሻ። ዝም ብሎ እንዲ ዱባይ ሆኖ በኤር አምቡላንስ ሄዶ ዱባይ ሄዶ እንደዚህ ፕሮፓጋንዳ ቢሰራ እኔ ማንም ተቀባይነት አይኖርም። ያለችውን ተካፍሎ የሚኖር ህዝብ እንደገና ደግሞ የብልጽግናን ሰራዊት ማርኮ ምን ያብላው? ይህንን ነው ምሪ ያለው። ምን እናብላቸው? ቀይ መስቀል ይግባና ይውሰድልን። ኢትዮጵያ ትንሳኤዋ በደጅ ነው ያለው። አብረን ከትግራይ ህዝብ ጋር አብረን ከአማራ ህዝብ ጋር እንታገል። አብረን ከዚህ ህዝብ ጋር እንቁም። የፋኖን ትግል እንደግፍ። ለፋኖ ገንዘብ እናዋጣ። ለፋኖ ያለበት ቦታ ያለንን እርዳታ እናድርግ። የአብይ ሰራዊት እጅህን ስጥ፣ አትሙት። ከቻልክ አፉሙዝን አዙራ አብይን ውጋው፣ ካልሆነ ግን በሁሉም ቦታ እጅ አትሙት። በህይወት ኑር ለእናት ስትል ደግሞ ዛሬ ምን እንዳለ ታውቂያለሽ? ኦነግ ሸኔ ገባ እጅ ሰጣ አለ። የራሱ ኦነግ ሸኔ እጅ ሰጣ ብሎ ቱልቱላውን ቱሪናፋውን ለቀቀው። ኦነግ ሸኔ አይደለም የራሱ ኦነግ ሸኔ ነው የመጣው። ጃርማሮን ይጠይቁት። ጃርማሮ እዛው ጦርነት ላይ ነው ያለው። ይሄ ሌባው የመንገዱ ህዝቡን ያስቆመ የሚዘርፍ የነበረው ኦነግ ሸኔ ነው የገባው እንጂ የነ ጃርማሮ ኦነግ ሸኔ አይደለም። ኤግዛክትሊ ተዋወቃለሁ። ስለዚህ ድል ለፋኖ ነው። ይሄ በደንብ ያውቃል እንዴት እንደሚያረጋቸው። እንደውን ግብ አርጎ ምጣር ላይ የተጣለች ቂጡን እየጠበሰ ይልክልኛል በለው።
ፖለቲካችንን ካለመረጋጋት ወጥቶ ብልጽግናን ለማረጋጋት የሚያስችል እንዲሆን አግላይ ከሆነ የማንነት ፖለቲካ መውጣት ይገባዋል። እኔ ይሄ እንደ ትልቅ ለኢትዮጵያውያንም እንደ ብስራት ነው የምወስደው። የሐሳብ ፖለቲካን ከብሔርም ሆነ ከሃይማኖት ከተጣበቀበት ማውጣት አለብን ብለው ቃል በቃል ለግሉ ነው ማሰብ ያለበት። ለግሉ እስከ መጨረሻ በጥፍሬም ቢሆን እስከ ህይወት የመጨረሻ እታገላቸዋለሁ እነዚህ ቀድሞ ጓደኞች የሚለው ዋጋ የለውም። መካሪ ቢያገኝ አጠገብ በጣም አሁን ጓደኞቹን አይሰማ ይሆናል አብይ በል እያለ ስለሚያስገድደው አብይ ነውራም ነው። አብይ ነውራም መሆኑን የምታውቁት አረብ ኤምሬት አሁን ያለበት ቦታ ህክምና ሄዶ እና አቋርጠና ህዳሴ ግድብ ታስመርቃለህ። ይሄ ቀልድ ይመስላል ሰው ሲናገረው። ይሄን ታስመርቃለህ፣ ቆመህ ታስመርቃለህ፣ ተሽጧል ያልከውን ግድብ ታስመርቃለህ ብሎ እንደ ቀልድ ነው የነገረው። በቀልድ ዝም ብሎ ባሽሙር እና አቴንዳ አድርግ ተብሎ ፋኖዎች ስለሚሰሙን ስልኬን ከፍትላችኋለሁ። ለፋኖ በጀነራል ተፈራ ማሞ ንግግር ያስገረማችሁ ያስደነቃችሁ ነገር ያላችሁን አክብሮት ያላችሁን አድናቆት ያላችሁን ኤክሳይትመንት የምትሰጡትን ምክር በዚህ ስልክ ደውሉ። ስልኬን ከፍተዋለሁ። ይሰሙናል፣ እመኑኝ ይሰሙናል። በቀደም ዕለት አላያችሁም? ጀነራል ብርጋዴር ጀነራል አቤት ያቢ ሹመት አቤት ያቢ ሹመት አቤት ያቢ ሹመት ተስማ ወልደ መንፈስ ቅዱስ የኃጢአተኛ ዘይት ራስህን አይቀባኝ። የአቢ ሹመት የኃጢአተኛ ዘይት ነው። የአቢ ሹመት ውርደት ነው። አቢ ሲያስጠጋ ያዋርድ ነው። ጁላ ለፋኖ መስራት ጀምሯል። በጣም ተመችቶኛል። ጁላ ለፋኖ ነው የሚሰራ። ለማን እንደሚዋጋ አይታወቅም ነው የጁላ ነገር ሆኗል። እና ፋኖንም ለየት የሚያደርገው ከአብይ ሰራዊት ከፌደራል ሰራዊት ለየት የሚያደርገው በአላማ ስለሚዋጉ ነው። ስለተጎዱ ስለተጨቆኑ ነው የሚዋጉት ያሉትና ከስልጠናውን በላይ አላማ ስላለው ነው። የፌደራል ሰራዊት ግን ተቀጣሪ ናቸው፣ ሰራተኞች ናቸው እንጂ ተከፍሏቸው የሚዋጉ ናቸው። በአላማ የሚዋጉት ነገር ስላሉ ሆነ ደግሞ ሊያሸንፉ አይችሉም ነው። የፋኖ አንድነት ምን ያህል ለውጥ እንዳመጣ ሁሉ ጊዜ ፋኖ አንድ መሆን አለበት ብለን እንማይ ነበር። ይሄ ጊዜ ገበያውን የተቆጣጠረው ሐሰተኛ ሚዲያ ነው፣ ይፈበረካል። እሳቸው እንዲላሉ ለሐሳብ ገበያ መሞቻው ሐሰትና ስሜት ሲሆን መዳኛው እውነትና ዕውቀት ነው። እውነትና ዕውቀት ላይ ከቆምን እውነትን ይዘን ዕውቀትን ይዘን ከቆምን ፖለቲካን ከማንነትና ከሃይማኖት መነጠል አለብን ብለው ይጠቅሱታል። That's why I will fight to the nail against my erstwhile comrades. ትግራይ ገብቶ የሚዋጋ ፌደራል መንግስት ካለ የራሱ ጉዳይ ነው። ደግሞ ያው ፕሮፓጋንዳውን ብቻ ነፍተን እንዳትቀር ተብሏል እኮ እንዳትቀር ፕሮፓጋንዳው ብቻ ነፍተ ስልጣን ላይ ለመቆየት ያስፈራራ እንዳትቆይ ተብሏል። እንታገላለን ጌታቸው እድሜ እስከሰጠን ድረስ እንታገላለን ብሏል። እኛ እድሜ እስከሰጠን ድረስ እንታገላለን እና ከትግራይ ወደ ኤርትራ የሚተኩስ ከትግራይ ወደ ጎንደር የሚተኩስ አንድ ጥይት አይገኝም። አብይ ያከበረ ሲመስል እያዋረደ ነው። አብይ አህመድ የሚመጣ ምንም አይነት ነገር ርግማን ነው። አብይ ከሚሾምህ አብይ ቢያዋርድሽ አብይ ሲያዋርድህ እየከበርክ ነው ማለት ነው። አብይ ሲሾምህ ግን እየተዋረድክ ነው። ከአብይ ሹመት እንደታየ ደንዳ እስር ቤት መውደቅ ይበልጥ። አሁንስ ምን እያሉ ነው? ብልጽግናዎች ጥምዶ ያሉ ነው። ምክንያቱም የአማራ ህዝብ ያደረሰበት ፋኖ ያደረሰበትን ሽንፈት መቋቋም ስላልፈለገ ከትግራይ ወርሽሎች ጋር ተጣምደው ነው አንድ ላይ ያደረጉት። ትናንትና ምን ሲለን ነበረ? ፋኖ የጅብ ቆዳ አስሆነው አለ ደብተራው ዳንኤል ክብረት የነገረው ነው። አየነው አንድነት ሲመጣ ደግሞ ምን ያህል ገፍተው እየመጡ እንደሆነና የብልጽግናዎች ላይ የተለያየ ኮተቶች አይደለ ብዙ ነገር እንግዲህ ነርቨስ ሆኗል። የልቡን ሲነግሩት የኮረኮሩትን ያህል ይስቃል ይላል አማራ። እኔ እኮ ደስ የሚለኝ ተረትና ምሳሌ በጣም ወደ ነግራቸዋል። ልጅ እያለሁ ጽፍ ነበር። በጣም ተረትና በጣም ጎበዝ ነበርኩ። ይሄ ሰምና ወርቅ እና ተረትና ምሳሌ በጣም ነበር የምወደው። ለሁሉም አለ አባባል በጣም ነው የምመቸኝና ትግርኛውን አንድ እየተማርኩ ነው። ማአት ፋኖ ያሸንፋል ይቀጥላል። የነሱን እንግዲህ ሲጨናነቁ እናያለን። ሳጠቃልለው በለውጡ ዘመን ያሳካናቸው ድሎች አሉ። ሁላችንም የምንስማማበት ይመስለኛል። ያለፉት 7 ዓመታት ምንም ስኬት አልነበረም ጨለማ ነው ብሎ መደምደም ትክክል አይደለም። ይሄ መጽሐፍ ግል መልከታቸው ብቻ አይደለም። ለኢትዮጵያ የሚመኙትን ጽፏል። በብልጽግና አስተሳሰብ ይሄን አርገናል ይሄን እንመኛለን ይያሉ ጽፏል። አሁን ፋኖ ጭምር አማራ ፋኖ ለብቻ አማራ ክልል ይሄ ጥንቸሉን ላውርደውና ውሰደው አማራ ክልል ውሰደው ቢባል አማራ ፋኖ የአማራ ኃይሎች በቃ አማራን አስተዳደር ያለውና አብይ አህመድ የሚባል አዲስ አበባ ፈቅዶ ሰጥቶኛል በቃ አማራን አስተዳደራለሁ የሚል አማራ የለም። አማራ በየቦታው ያለው አማራ አሁን ሴንቲሜንቱ የተገነባው ኮንፊደንስ ማየት ይችላልላችሁ። አንኳኩ እያንዳንዱ ቤት ሶሻል ሚዲያውን አትመኑ። ቋንቋኩ ሪሰርች ስሩ። አማራ ክልል የአሸናፊነት መንፈስ ምን ድረስ እንዳለ አሸንፋ ብልጽግና የሚባል የተገላገልን ነው የሚል መንፈስ የትና የት እንደደረሰ የጅብ ቆዳ አስሮ ተዋጋዋል። ተመልከቱ። እና አብይ አህመድ እውቀት ያልገባው ነገር ግን ሰሜኑ ላይ ጅብ ምሳሌ አይሰጥም። የሰሜኑ ምሳሌ አንበሳ ነው። አንበሳ ገዳይ አንበሳ መሳይ ሴቶች ሄደው ከአንበሳ ጺም ልትቆርጥ ሄደች ሲባል ነው እንጂ የሰማነው ጅብ ሰምተናል። ጅብ የሚታወቀው እና አብይ ሰፈር ነው እና ያ ጅቡ ናቸው ጅቡን የሚያውቁት። ብልጽግና መቀበሪያው በደጅ ነው ያለው። ብልጽግና ከምድራችን ተጠራርጎ ሸንኮፉን ነቅሎ የሚነቀልበት ዘመን ሩቅ አይደለም። ተመልከታቸው ብልጽግናዎችን እንዴት ደስ ይለኛል እንደሳቸው
እንግዲህ ኒውክሌር ምናምን ብሎ ጠይቋል ተከለከለ መሰል ምን እንዳሰበ ኒውክሌር እያለ ኒውክሌር ምንድነው የፈለገው ያላቅም አብይ እንግዲህ እና አብዮች የማይፈልጉት ነገር የለም ብቻ ሆነ ስብሰባ ሲሰበሰብ ያገኘ ይመስለዋል እነሱም የሱም አሁን ኩኛ ስለ ኒውክሌር ነው የምናወራ ይላሉና ኤኒዌይስ ነፍሴ ሞቀ ብሎት እሱ ቪዲዮ ካላያችሁ ማለት ነው አብይ የተኮላተፈ ሲናገር አይተናል ምን ያህል ተስፋ ቆርጧል አንድ ሀገር መሪ ምንም ከቀመቀመ መታየት አልነበረበትም ኤኒዌይስ ተቀርጿል አለኝ እሱ ቪዲዮ በሌላ ፕሮግራም እንመጣበታለን ጭንቀት ይሆናል ቶሎ የሚያሰከረው አገሪቷ ፋኖ እየተቆጣጠረ ነው ያለው መሬቱን ብዙ ነገር እየተቀያየረ ነው ያለው የአንድ ግለሰብ ግለ ታሪክ አይደለም ለሀገር የሚመኙትን የተሰራውን ለመስራት የሚፈልጉትና የወደፊት አቅጣጫቸውን ትልማቸውን ያስቀምጡ እንግዲህ እንዳለመታደል ሁሉም አጀንዳ የሚያስተናንቀን ነው እኛ ሀገር እንደሚታወቀው በሁሉም ጉዳይ እንከራከራለን ሀገር ግን እንደሱ አይደለም በአንድ ሀገር ውስጥ የሚያስተባብር አጀንዳ ደግሞ አለን የዛሬ 2 ዓመት እየሳቁበት የነበረ ህዝብ ነው እየሳቁበት የነበረ ታጋዮች ናቸው ዛሬ አከርካሪ ሰብሮ ሰራው ሰልፍ ያሳያል ይሄ አማራ ፋኖ ትላንት የናከው ያስረግዛል ይባላል በአገራችን ተረታለ የናከው እንደዚህ ነው ስለዚህ አብይ አህመድ የቀረው ምንድነው እዚህ በኩልም እሺ አይልህም በዚህ በኩልም እዚህ ጋር ተኩስ ብትለኝ አልተኩስም ነው የሚል አማራ ለብቻ ቻልከው እንዴ አልቻልከው አማራ ሲተው እንዴ አይተውም ግድ ነው ይሄ አብይ ጥቅመኛም ባንዳም ነው ኦፖርቹኒስት እልም ያለ ኦፖርቹኒስት ነው ፋኖ ያደረሰበትን ጥቃት ላለመቀበል አሁን ደግሞ ምን ይያሉ ነው የትግራይ ኃይልና የአማራ ኃይል አንድ ላይ ሆኖ ባለፈው ምግቤ ታይቷቸው ነበር አይደለም አሁን ደግሞ የትግራይ ኃይሎች አብረውታሉ ካሉ እንግዲህ ያርግልን እንዳፈ አሜን ብለን እንቀበላለን የትግራይ ኃይሎችና የአማራ ኃይሎች አንድ ላይ ሆነው ብልጽግናን የሚያስወግዱበት ዘመን አሜን ይሁንልን አንድ ላይ ያርግልን እንደ በረከት ነው የምንቆጥረው የአማራ ህዝብ ትንሳኤ የኢትዮጵያ ህዳሴ ነው ሌሎቹ እንደሚያወሩት እነ የጥፋት ኮምፓስ አማራና ትግራይ እየመጡብን ነው ኦሮሞን ያጠፋ ነው እንደሚሉት አይደለም ጽምዶ ደግሞ ሶስቱ ነገር በጣም ያስጨናነቅ ነገር ነው በአብይ አይን በጣም ያስፈራ ጉዳይ ነው ኤኒዌይስ አይደለም ስለዚህ አይ ቲንክ ለዛም ይሆናል መጨረሻ ላይ መቀምቀም ውስጥ የገባው ማለት ነው አትሊስት ትረሳለ እንደዛ ነው መሰለኝ ቀምቀም ያላቀም ጋይስ መጠጥ ምን እንደሚያደርግ ማቀው ነገር የለም ባይ ዘ ወይ መጠጥቼ ስለማላቅ አላቅም ምን አይነት ፊሊንግ እንዳለው ግን አይ ቲንክ ይሻውዳል በያስባል ያስደስታል ሪያሊቲን ማሻወድ ይመስለኛል አላማው ከሆነ አብያችን ሞቆ ብሎታል የሆነ ቦታ ሀገር ብትለማ ማህበረሰብ ቢለወጥ ድሉ የጋራችን ይሆናልና ጥሩ ማንጸሪያ መጻፍ ጽፈውልናል የግጭት አዙሪት የሀገርን ጥቅም ቢሆን አሳልፎ በመስጠት ዋጋ ትውልድንም ቢሆን አስከፍሎ እንደምንም ብለው ስልጣን ኮርቻው ጋር መምጣት በማንኛውም መንገድ ተገቢ አይደለም ብለው ይጠቅሳሉ የሚያስማማን ነው እየመረረን ቢሆን ሌላ አቋራጭ መንገድ የለውም ገዱ ከህወሓት ጋር ግንኙነት አለ በሚል እሱን አስወግዶ ከዛ ገኘው ተሻገር ተመስገን ጥሩነህ ምናምን እየቀያየረ ክልሉ እንዳይረጋጋ አንድ መሪ እንኳን ስር እንዳይሰድ መዋቅር እንዳይሰራ በየጊዜው እየቀያየረ 6-7 ርዕሰ መስተዳድር እየቀየረ በ6-7 ዓመት ውስጥ ይሁን ይጠቅመኛል አንድ ስቴፕ እንዲሄድ ይጠቅመኛል ብሎ ካሰበ ና ብሎ ነው የሚጠቀም ጋዜጠኛም ቢሆን ምናምን ቢሆን እኔ ይሁን አፈርድም ያብልቸው ነገ ጧት የሆነ ነገር መምጣት ፈልጋለሁ ና ነው የሚለኝ ምንም ጥርጥር የለው ና ከጌታቸው በላይ እኔ ስላቢ ተናግሬያለሁ አልተናገርኩም አማርኛም ስለማልችል ነው የፖለቲካ ድንክ ነው ሲሎም እኔ ድንክ የሚለው ቋንቋ አሁን አሶሲዬት ማድረገው ከጌታቸው ጋር ነው የኦሮሞ ህዝብ እንደኛ ምስኪን የሚጨፈጨፍ ነው የደቡብ ህዝብ ግን አላረፈም ሰሜን ላይ ባለው ጦርነት የደቡብ ህዝብ አላረፈም ደቡብ ላይ ያለች እናት ልጆቿን ያጣች ነው ያለችው በዚህ ሰዓት ስለዚህ የምልጽግና አገዛዝ ማውቃት አለበት ፋኖን እናግዘው እንርዳው አብረነው እንቁም ይህንን አገዛዝ ከምድራችን ገንጥለን እንጣለው የኢትዮጵያ አርቲስቶች ከእንግዲህ በኋላ አንተን ተቀላቅለን ምንም አይነት ታሪካዊ ስህተት አንሰራም ብለው እምቢ ብለውታል ዘፋኞቹን ግጥም ተሰጥቶ ዝፈኑ ተባሉ እምቢ ያሉት ከስሬስ አይነት መንግስቶች ጋር ተገናኝተው ለምን ሰከረ ንግግሩ ስሬስ አልነበረም ስቀውበት ነው እንደላኩት ለካሜራ ብቻ ፎቶ ተነስቶ ሪዛልቱን ግን ሰኩራ ሳይቶናል ኤኒሃ በጭፈራ እንጨርሳለን የፋኖ ይሻላል ተብሏል ቀኑ የፋኖ ስለሆነ ፕሮግራሙ የፋኖ ስለሆነ በፋኖ እንጨርስ you don't need to be drunk አይ ነው ምን ያደርገኛል naturally drunk ሆኜ ተፈጠርኩ ነው ይመስለኛል honestly speaking ግን ሀገር በሚበጅ ሐሳብ ላይ ቁጭ ብለን እንነጋገራለን መታቆስ አያስፈልገንም ስትራቴጂክ የሆነ የሀገር ጥቅም ከጊዜያዊ የቡድን የግለሰቦች ጥቅም አሻግሮ ማየት ከራስ የተሻገረ ፖለቲካ ይሉታል ግድ የለም የኔ ቢጎል ለትውልድና ለሀገር ቢጠቅም ይሻላል ድንክ ኖርማል አማርኛ ነው አጭር ማለት ነው ግን የፖለቲካ ድንክ ሲባል ትዝም ነው እሱ ነው ጌታቸው ነው ብዙ ጊዜ አምሮ ላይ የሚመጣ እንደዚህ አይነት የሰው አምሮ ውስጥ የተቀረጹ በርካታ ንግግሮች የተናገረው አጠገቡ የተጠቀምበት አይደል የሆነ ጊዜ የሆነ ኮዝ ራን ለማድረግ ይሄን ልጅ መጠቀም አለብኝ ብሎ ስለሚያምንበት ነው እና ጥቅመኛ ነው እልም ያለ ባንዳነት ባንዳ የሀገር ፍቅር የሀገር ሉዓላዊነት ህዝብ ብሎ ነገር የለም ሁሉንም አጋጣሚ እየተጠቀመ የመጣ ሰው ነው ሁሉንም አጋጣሚዎች ከመጀመሪያ ጀምሮ ማለት ነው አቦይ እያለ አቦይ ሰዓት አቦይ እያለ የማነ ገብረአብን አቦይ ነው የሚለው ከዛ እንትንም ያቀረበ ምናምን እንደዚህ ፈንድሻ ቁርስ ቡና የቡና ቁርስ እንደዚህ አሁን የአብይ ተላልቅ የካቢኔ አባላቶች ነባር አምባሳደሮች ናቸው አርቲስቱ ነው የተገለጡት ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው
አሬት ይጀልፈንዳ ከማን ሀገር መሪ ጋር እየተነጋገርክ እንደው ታውቃለህ? አላወቀም። ትራምፕ የደወለበትን መሪም አላወቀም። እንትን እኮ ነው የመሰለው የዚህ የመንደር ምናምን አለ አይደል? if you drink responsibly አሁንም ማረጀ መጠጣለሁ ልጅ እያለሁ አልጠጣም አስተርጅና የቀደሙ ለድጋማ ወዳኛ ዋለን ወንድ ልጅ ቆረጠ ቪክቶሪ ስለሆነ ያያሸነፈ ስለሆነ በጨፈራ እንጨርሳለን ነው የጨፈራችሁ ነው ከኔ ጋር እኔ ብቻዬን መዝናና ያለሁት ባለቀ ሰዓት ማቀው ነገር የለም አትሊስት ፋኖ ያሸነፈ ነው ሰሜኑ ነቃ የሚል ኮሜንት አይቻለሁ መጨረሻ ይሄ ነው አማራው ለዓላማ ነው የሚዋጋው በአማራ ፋኖ ትግሉ ያለቀ ነው ያለው ነውና የፋኖ ድል የኛም ድል ነው ሳጠቃልለው በኔ በኩል ያለኝን ሐሳብ ዶክተር አብይ ያነሱት ገዢ ሐሳብ ብዬ የምወስደው የጋራ ትልም ሀገር የሚቆመው በጋራ ትልም ላይ ነው አንድ ቡድን እኔ ብቻ ነኝ ማስብልህና ግዴ ለማድረስ ቦታ በኋላ ሳይያለው ምትለው ጉዳይ አይደለም እና ይሄ ሰውዬ ጓደኛ የለው ወዳጅ የለው ወዳጁ ስልጣን ነው ጓደኛው ስልጣን ነው ባንዳ ተባለ አልተባለ ምንም ጉዳይ የለው ለሱ ፓርላማ ላይ የኢትዮጵያ ህዝብ የተጨበረበረው ግን ያኔ ጊዜ ነበር ያ ጊዜ ወርቃማ ጊዜ ነው እናት ወድ ብትገባ ማትመልሰው ጊዜ ነው ያኛው ብትጸልይ የአቢ ፓስተሮች ሰብስበ በየተራ ብታመጣ የማይመለስ ጊዜ ነው አቢ ማለት በእውነት እዚህ ምድር ላይ አሉ ከሚባሉ ቀጣፊዎች በዚህ ምድር ላይ መፈጠር ካልነበረባቸው የዓለም ሰዎች አሉ መሪቶት እንዴት በዚህ ደረጃ ላይ ይዋሽ እድሜ ልኮ ይኖር ሰው ባንዳ ሆኖ ይኖር ሰው እዚህ ወንበር ላይ ተቀመጠ የሚለው ትልቁ ጥያቄ ነው we need the black box ያለ አብይ እየደወለለት ማለት ነው ከዛ አብይ ደግሞ ፈገግ ብሎ በአማርኛ ምታወራው ማንን መሰለ የኢትዮጵያ ጋር ኮን ምታወራ ብሎ ለትራምፕ አብይ መልስ ሲሰጠው አረጉድ ነው ለዚህ ማብራሪያ ማልሰጥም እኔ ከመሳቅ በስተቀር this is በቃ the best ያመቱ ቀልድ ወይ ጉድ በዚህ ደረጃ ነው እንደ ኢትዮጵያ ያዋረዷል በዚህ ደረጃ ነው እንደ ማህይምነታቸው በዚህ ደረጃ ነው እንደ ድንቁርናቸው እስከዚህ ጥግ ነው እንደ ውሸታቸው that is amazing ነው በጣም ደስ ይላል ፋኖ ሲቀጠቀጥ ማለት ነው ወዳር ለምልጽግናዎች ኬኛዎች አይደለ ሁሉ ኬኛ እኔ ሁሉ ኬኛ ስትሉ ነገር ያጣህ ነው ጉድ ፈላ እንግዲህ ምን ይደረግ እኔ ፋሲሌደስን እጄ ማየት ፈልጋለሁኝ ላሊበላን ማየት ፈልጋለሁ ግን ኬኛ አትልም ደስ ይላል ብለ ሄደን ምትጎበኘው ትጎበኛለህ እንጆ ታረጋለህ ተዝናንተ ትመጣለህ ያየው ያማራ ሁሉ ኬኛ መትል ከሆነ ግን መጥፋህ ነው የሚሆነው ነውና ብልጽግናዎች እንግዲህ ምን እናርግ የኬኛ ፓሊሲ ግን ችግር ነው መጨረሻ ላይ ምንድነው የሚኖርና አብይ ስለዚህ ሰከን ብለን ለምሳሌ በመጨረሻ መደምደሚያ አካባቢ ያነሱት ሀገራዊ ምክክር ሰፋ አርገው ይሄዱበታል ብዬ ተስፋ ነበረኝ ሀገራዊ ምክክር 10 መስመር ያህል ነው የተነሳው ሀገራዊ ምክክር አንዱ ሀገራዊ ትልም ማበጃ መንገዳችን ኢትዮጵያን ተሰባስበን ተራርቆ ከመወቃቀስ አልፈን ከወቃሽነት ወጥተን የጋራ ትልም እናበጅስም ኢትዮጵያ በየቤታቸው ላይሰር ነው ለወደፊት እንኳን አብይ ያነሳው እንዳይመጣ ወንበር ከባድ ነው አንድ ወንበር ቁጭ ካልክ ነገሩ ከባድ ነው ወንበሩ ላይ ከመድረስ በፊት መከላከል ያለበት ማክሲማም መስዋዕትነት ከፍለ ይሄ እንደዚህ ያነሳው እዚህ ላይ እንዳይመጣ መከላከል ነው አንድ ወንበር ላይ ከመጣ ይሄው ጦር አለኝ እገሌ የሚባል ብሔር ከኔ ጋር ነው እገሌ የሚባል ሰራዊት ከኔ ጋር ነው እገሌ የሚባል ሀገር ከኔ ጋር ነው ሁሉም አገር ሸጦ ጭምር በጦርነት መኖር የሚፈልግ መንግስት ነው የሚቀመጠው ስህተት አለ መስራት ነው ካብይ በኋላ ሌሰን ነው ለኢትዮጵያውያን ካብይ በኋላ የሚመጣ ሰው በደም ባርጎ ስክሪቲናይዝ ተደርጎ መቀመጥ ያለበት አለበለዚያ መስዋዕትነት ተከፍሎ በፍጹም አንተ ለወንበር አትበቃም መባል ያለበት ነው